ክፍል ውድ የሶስተኛ ክፍል ተማሪዎች፣ አራተኛ፣ አምስተኛ፣ ስድስተኛ ክፍል ተማሪዎች ዛሬ ቀለል ያለ ትምህርት እንማራለን። ስለ ስፋት እንዴት ተጀመረ? ስፋት እንዴት ነው? የአንድ ነገር ስፋት ይዘት የሚባል ነገር አለ። ለዛሬ ግን ስፋትን ነው ደስ በሚልና እድሜ ልካችሁን ልትረሱት በማትችሉት መልኩ የማሳያችሁ። መምህር መሐመድ ከማሜ ማትስ ዩቲዩብ። ስፋት ልጆች ይኸውላችሁ፣ በመጀመሪያ ደረጃ ማንኛውም ነገር ስምምነት ነው። ከትምህርቱ ጋር ስለሚያዝ ነው። ስምምነት ነው። ማንኛውም ነገር በዚህ ምድር ላይ የምንጠቀማቸው ነገሮች ስምምነት ናቸው። ለምሳሌ ይህ እስክሪብቶ ነው። በቃ ስምምነት ነው። ይህንን ስሙን እስክሪብቶ በአማርኛ፣ በእንግሊዝኛ ደግሞ ፔን እንበለው ስምምነት ነው። እርሳስ ማለት እንችል ነበር። ይህ ወረቀት ነው፣ ስምምነት ነው። እና ከዚህ እንነሳና እንግዲህ የርቀት መለኪያዎች የሚባሉት ባህላዊና ዘመናዊ በመባል በሁለት ይከፈላሉ። ባህላዊ የሚባሉት እንደዚህ በስንዝር እንደዚህ በክርን በእርምጃ የምንለካቸው ሲሆኑ ዘመናዊ መስፈሪያ የምንላቸው ደግሞ ሜትር፣ ኪሎ ሜትር፣ ሴንቲሜትር፣ ሚሊሜትር። እነዚህ ሁሉ በመጀመሪያ ስያሜያቸው ስማቸው ስምምነት ነው። በመቀጠል ደግሞ ባህላዊና ዘመናዊ ለምን ተባሉ? ባህላዊ ማለት በስንዝር እንደዚህ አንድ ነገር 1 2 3 ስንዝር የሆነ ብለን የሆነን ነገር እፈልጋለሁ ስንል የአንዳንዱ እጅ ትላልቅ የአንዳንዱ ደግሞ አነስተኛ ይሆናልና ባህላዊ የሆነበት ምክንያት በትክክል የትኛውም ዓለም ላይ እኩል ሜጀር ስለማያደርግ ነው። ነገር ግን ከእንዲሁ ከባዶ አቅራቡን ወይም ደግሞ ዘመናዊ የሚባሉት መለኪያዎች ሳይመጡ በፊት ስንጠቀምባቸው የነበሩ የክብደት መለኪያዎችም እንደዚሁ የተለያዩ ባህላዊ መለኪያዎች አሉ። ከዛ ወደ ዘመናዊ ስንመጣ ደግሞ ዘመናዊ የክብደት መለኪያዎች ሚዛን የምንለው አለ። እና ይህን ሁሉ ዙሪያ የሄድኩበት ምክንያት ይኸውላችሁ፣ 1 ሜትር ማለት ይህን የሚያክል ነው ብለን እናስብና ነው። 1 ሜትር እንግዲህ ወደ 2 ክንድ አካባቢ 2 ክንድ እና ትንሽ አካባቢ ይሆናል አይደለ? ኤኒዌይስ አሁን ለጊዜው ለማሳየት 1 ሜትር ነች ብለንና መጀመሪያ ሳይንቲስቶች 1 ሜትር ይህንን የሚያክል እናድርገው ብለው ተስማሙ። በቃ 1 ሜትር ማለት አሉና ይህንን የሚያክል ርቀት ያለው 1 ሜትር ይባል ተስማሙ። በቃ ኦኬ ሶ ያችን አንዲት ሳይንቲስቶች የተስማሙባትን እርዝማኔ ያዙና እሷን በማባዛት እንግዲህ ማስመሪያ ሜትር ተፈበረከ እንበልና በምድር ላይ ያለ በሆነ አጋጣሚ ሜትር የተባለ በሙሉ በግለሰብም በመንግስትም በሳይንቲስቶችም እጅ ያለ መለኪያ የተባሉ ነገሮች በሙሉ ቁሳቁሶቹ ማለት ነው በሙሉ ቢወድሙ እንበልና እናስብና ምንም በቃ በሆነ ተአምር ቢጠፉ እኮ ሳይንቲስቶች እንደገና ተሰብስበው 1 ሜትር ማለት ብለው የሆነ ግምት አወጣው ይሄን ያክል ነበርኩ ይሄን ያክል ብለው እንደገና መጀመር እንደሚኖርባቸው አስባችሁ ታውቃላችሁ? ሶ ያችን አንድ መጀመሪያ የተስማሙባትን በማራዘም በማባዛት ሜትር ሲሰራ እንግዲህ በዚያ በፋብሪካዎች እየተመረተ በየሁሉም እጅ ደረሰ። መጀመሪያ በጀመሯት የ1 ሜትር ርዝማኔ በዓለም አቀፍ ደረጃ እንዲደርስ ተደረገ። ሶ ከዚያ
ትላልቅ ከከተሞች ከሀገር ያለውን ርቀት ደግሞ እንዴት እናድርጋሉና አንዷን ሜትር 1000 ጊዜ ስንጠቀማት 1 ኪሎ ሜትር እንበለው ብለው ተስማሙና 1 ኪሎ ሜትር ማለት 1000 ሜትሮችን ደግመን ስንለካ 1 ኪሎ ሜትር ይሁን ብለው ተስማሙ። በቃ ከዚያስ 2 ኪሎ ሜትር 2000 ሜትር 3 ኪሎ ሜትር ከዛ በኋላ ያባዙ መሄድ ነው። መነሻዋ ሜትሯን ይዘን እናስብና በጣም ጥሩ። እንደዛ ከሆነ ከዚህ ተነሱና እንደገና ወደ ስፋት ሲመጡ ይህ ምስሉ ላይ እንደምትመለከቱት ምስሉ ያልኳችሁ እዚህ ጋር ነው። ይሄን ምስል ተመልከቱና ይህ ምስል ማለት የአንድ ሰው የቤት የሳሎኑ ስፋት ነው ብለን እናስብ። አሁን አንድ ጎረቤት ደግሞ የሆነ ቤት ይኖረውና እንደዚሁ ሳሎኑ የሆነ ስፋት ነው። የማን ትልቅ ነው የማን ትንሽ ነው በማየት ልናውቀው እንችላለን አይደል? ግን ምን ያክል ይበልጣል ምን ያክል ያንሳል እሱን ነገር ለማለት እንግዲህ ምን ተፈጠረ? ይቺ የምታዩት ክፍልፋይ ወደዚህ በሜትር ላውራችሁና እቺ ሜትርም ልትሆን ትችላለች ሴንቲሜትር። አሁን በሜትር ላውራችሁና ኮመን የሆነውን ሜትር መካከለኛ መለኪያ ነው። እነ ሴንቲሜትር እነ ሚሊሜትር እነ ኢንች እነ ዴሲሜትር የትናንሽ መለኪያዎች ሲሆኑ ሜትር መካከለኛ መለኪያ ሲሆን ኪሎ ሜትር ደግሞ ከባባድ ወይም ሩቅ የሆኑ ነገሮችን መለኪያ ነው። ያው እና አሁን ስለ ሜትር ላውራችሁና ይቺ ከዚህ እስከዚህ ያለች አንዲት ሜትር ነች ብለን እናስብና ሲስማሙ እንግዲህ ስለ ስፋት ሲያወሩ እዚች ጋር ወደዚህ 1 ሜትር ወደዚህ 1 ሜትር ወደዚህ 1 ሜትር ወደዚህ 1 ሜትር ይችን ተመልከቷት። ይችን አንድ ዩኒት ስኩዌር ዩኒት ወይም አሃድ ስኩዌር እንበላት። ዩኒት ያልኩባችሁ ለምንድን ነው? አሁን እንደነገርኳችሁ በሜትር ሊሆን ይችላል የምናወራው፣ በሴንቲሜትር ሊሆን ይችላል፣ በኢንች እና ሜትር ከሆነ ሜትር ስኩዌር፣ ሴንቲሜትር ከሆነ ሴንቲሜትር ስኩዌር እንላታለን። እና ዩኒት ስኩዌር እንበላትና እንደነዚህ በቃ መነሻዋ እንግዲህ 1 በ1 የሆነ ወደ ዝርዝማኔው 1 ሜትር ከሆነ ሜትር ወደዚህ 1 በ1 ስለዚህ ካሬ የሆነች ካሬ መነሻው ነች። እንደነዚህ አይነቶች አሁን ጡብ ብላችሁ አስቡ ማለት ነው። ቤት ወለል ላይ የሚነጠፈው ጡቦች 1 በ1 የሆኑ ስንት ያለብሱታል ያን ወለል? ይሄ እንግዲህ እንበልና እንደምታዩት ወደዚህ 1 2 3 4 5 6 7 8 9 10 11 12 ጡቦች ወይም ታይልስ ይሄንን ወለል አለበሱት። ሌላ ጎረቤት ጋር ደግሞ እንሂድና እነዚህን በሚያክሉ ነገሮች ሴንቲሜትር ሜትር ብያችሁ ነበር። አሁን ለንጣፍ እንዲያመቸን ሴንቲሜትር አልወሰድና በእነዚህ ስንት ሆኑ? 12 አለበሱት። ጎረቤት ጋር እንሂድና ደግሞ የሌላ ሰውን ስንሞክር ምናልባት 16 አልብሰውት ሊሆን ይችላል። የሌላ ጎረቤትን ደግሞ እንሂድና እንደዚህ አይነቶች ሲደረደሩ 20 አልብሰውት ሊሆን ይችላል። አሁን ይህ 12 ነው። 1 2 3 4 8 12። ሌላ ጎረቤት ጋር ስንሄድ ደግሞ 16 ሆነ እንበል። ሌላ ጎረቤት ጋር ስንሄድ ደግሞ 20 ሆነ። የዚህ ቤት ወለል ስፋት ከሶስቱ ትንሽ ነው ማለት ነው። ለምን? 12 ታይልስ ወይም ጡቦች ብቻ ነው የተጠቀመው። ጎረቤት ጋር ስንሄድ ደግሞ 16 የተጠቀመው ደግሞ መካከለኛ ከዚህ ሰፋ ይላል። ከሌላ ጎረቤት ስንሄድ ደግሞ 20 ናቸው። ባለ 16ቱ መካከለኛ ነው እንላለን። እንደዚያ ከሆነ አሁን ለቋንቋ እንዴት እናድርገው ነው ታይሎቹን መቁጠር። የዛ ሰው ቤት ባለ ስንት ታይሎች ወይም
ጡቦች ሆነ ወለሉ ስንት አለበሰው? በገጠር አካባቢ ቤተሰቦቻችሁ ሊያግዙኝ ይችላሉ ወይም ይገባቸዋል አሁን የምለው ቋንቋ ያስረዷችሁ። በገጠር አካባቢ ቤት ሰራ ምን ያክል ሲባል 150 ቆርቆሮ የለበሰ ቤት ሰራ ወይም ደግሞ 100 ቆርቆሮ ወይም ደግሞ 80 ቆርቆሮ እንደዛ አያችሁታል። አሁን 80 ቆርቆሮ የሰራው ሰው 100 ቆርቆሮ ካለበሰ ሰው ያነሰ ነው። ይገባቸዋል አሁን ምን ያክል። ልክ እንደዛ ይሄንን ወለል ስንት ታይሎች ወይም ስንት ጡቦች አለበሱት ሲባል 12። የገሌንስ 16 እንደዛ በማለት መጠን። ስለዚህ ዋና ጽንሰ ሐሳቡ ይሄንን ወለል ሊያለብሱ የሚችሉ የታይሎች ወይም የጡቦች ወይም የካሬዎች ብዛት ማለት ነው፣ ስፋት ማለት ነው። ይሄን ለማስላት እንግዲህ ወደዚህ ቁጠሩ። አሁን እንደዚህ 1 2 3 4 5 6 7 8 9 10 11 12 እንደዚህ ከመቁጠር እየዘመነ ሲሄድ ምን ሆነ? ወደዚህ ያለውን ትቆጥራላችሁ። 1 2 3 እሺ። አሁን ደግሞ ወደዚህ ያለውን 1 2 3 4 3 ሲባዛ በ4 ስንት ይሆናል? 12 3 በ4 3 ምን ሴንቲሜትር ከሆነ 3 ሴንቲሜትር በ4 ሴንቲሜትር የሆነ ወለል 3 በ4 ሜትር ከሆነ ደግሞ በሜትር ከሆነ የምናስበው ደግሞ ተለቅ ወደ ትልልቅ እርሻዎችና የተለያዩ ካምፓኒዎች ሲሆኑ ደግሞ በኪሎ ሜትር ወይ እንደዛ ልናስበው እንችላለን። ወይም ደግሞ የሀገርን ስፋት አሁን እኛ በሜትርና በሴንቲሜትር እንግዲህ ስፋት ማለት ወርድ ሲባዛ ርዝመት ስፋትን ይሰጣል ስንል ይሄ ነው። ወርድና ስፋት ከየት መጣ? የነዚህን የታይሎቹን ወይም የጡቦችን ብዛት የምንቆጥርበት መንገድ ነው ይላቸዋል። ለዛሬ መነሻው ይህ ከሆነ በሚቀጥለው ደግሞ ሌሎች ከስፋት ጋር የተያያዙ ነገሮችን ይዤላችሁ እመጣለሁ። ከዛ ደግሞ ይዘት ማለትስ ምን ማለት ነው? ከዛ ደግሞ የመለኪያ አይነቶችን በዝርዝር እናያለን። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ለዛሬ እዚህ ላይ ጨርሳለሁ። ቻው።